ማዲያትን እስከ መጨረሻው ድረስ ከስሩ ፍልቅቅ አድርጎ ቅርፍፍ አድርጎ ይጠልላችኋል። ይህንን በተደጋጋሚ ሞክሩት። ድንች በሌላ መልኩ ባለፈው ሰርቼ ነበረ። ተጠቅማ አንድ ከስተመሬ 2 ቀን ብቻ ተጠቅሜው እንዴት ቅርፍፍ አድርጎ አጥፍቶልኛል። እንደዚሁም ሁሌም ለመጠቀም ሞክራለሁ ብላኛለች እና እስኪ እናንተ ሞክሩት። ለማዲያት ስሪልኝ ብላችሁ የነበረ ይሄን ተጠቀሙ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት ዓለም ዳርቻ ብዙ ትርፍ ይበልኝ። ዛሬ ይህንን የማዲያት ቪዲዮ ይዤላችሁ መጥቻለሁ። ለማዲያት ስሪልኝ ብላችሁ ብዙዎቻችሁ ጠይቃችሁኛል። እንደምታዩት ድንች የተጠቀምኩት አንድ ድንች ነው። ይህንን ድንች በደንብ አድርጌ አጥበዋለሁ። እንዳትልጡት እሺ። እኔ አልጠውም፣ ምክንያቱም ልጣጩ ላይ ያው የራሱ የቻለ ኮላጅን አለው። እሱም ይጠቅማችኋል ለተሸበሸበ ቆዳም፣ እንደዚሁም ደግሞ ለጥቁር የጠቆረ ቆዳን ማዲያትን ያጠፋላችኋል። በተለይ ማዲያት ያለባችሁ ይሄንን ደጋግማችሁ ሞክሩት። እመኑኝ 100% ይጠፋላችኋል። ይሄ በሳይንስ የተረጋገጠ ዶክተሮች የመሰከሩለት ነው። ድንች በተፈጥሮ የማጥፋት ኃይል አለው። በውስጡ ያለው ንጥረ ነገር የቆዳ ጥቁረትን ያላቅቃል። በደንብ አድርጌ ካጠብኩት በኋላ ያዳርቄዋለሁ። ይህንን ይመስላል። እንደነገርኳችሁ አንልጠውም፣ አትላጡት። እኔ ባለፈው ሰርቼ ነበረ በሌላ መልኩ። እንግዲህ የበቆሎ ዱቄት የማታገኙ ያለ ዱቄት ነው ዛሬ የምሰራው። በዱቄቱም ከፈለጋችሁ ስሩት። ለቆዳ ውጥረት እንደዚሁም ደግሞ ጥራት፣ ቅላት፣ በተለይ ደግሞ ለማዲያት ለጠቆረ ቆዳ እጅግ በጣም ወሳኝ ነው። ድንች ተፈጥሮ ነው። ለቆዳችንም ቢሆን ምንም አይነት ሳይድ ኢፌክት የለውም። መፍጨት እንችላለን ካላችሁ መፍጨት ትችላላችሁ። እኔ በመፈቅፈቂያ ነው የፈቀፈቁት፣ በካሮት መወረሻ በስሱ በኩል አድርጉት። በደንብ ላም እንዲላችሁና ውሃ እንዲወጣው ማለት ነው። የምንጠቀመው ውሃውን ነው። እንደዚሁም ደግሞ ፈጭታችሁ ላም አድርጋችሁ መጠቀም ትችላላችሁ። ግን ከውሃ ውስጥ የሚወጣ ነጭ ነገር አለው ከስሩ፣ እሱን ነው የምንጠቀመው። በደንብ አድርጌ ፈቀፈቀዋለሁ። እሺ እንደምታዩት እንደዚህ እየፈቀፈቁ ትገኛለሁ። በነገራችን ላይ በአንድ ቀን አያጠፋም። ደጋግማችሁ ቢያንስ ለወራት ተጠቀሙት። ቢያንስ አነሰ ቢባል እንኳን በሳምንት 3 ጊዜ እንደዛ ተጠቀሙት ማለት ነው። ፍቄ ከጨረስኩኝ በኋላ በዚህ በጎድጓዳ ሳህን ላይ አደርግና አጠለዋለሁ። በጣም እንዲወጣላችሁ ውሃ በጨርቅ ብጨምቁት መልካም ነው። ምክንያቱም በጨርቅ ሲጨመቅ ይሻላል፣ ብዙ ይወጣዋልና ጭምቅ ማድረግ ትችላላችሁ። እንደዚህ እኔ እንደማጣለው ማጠልል ይቻላል ማለት ነው። ያው ይወጣዋል ውሃ ማለት ነው። እና ውሃው ጥቁር ሆኖ ነው የሚወጣው። እንደዚህ እንደምታዩት ምንም ችግር የለውም። ይሄውን ጥሩ ነው። እና ብዙ ካልወጣላችሁ ትንሽዬ ውሃ ጨምራችሁ አሸት ማድረግና የበለጠ ውሃ እንዲኖረው ማድረግ ትችላላችሁ። እንደዚሁም ደግሞ ይህንን የፈቀፈቃችሁትን መፍጨትም ትችላላችሁ፣ ወይም በስሱ በኩል ማለት ነው። ከዛ በደንብ ስጨምቁት ውሃ ይወጣዋል። በዚህ መልኩ በደንብ ጭምቅ አድርጌው እመለሳለሁ ማለት ነው። አብራችሁን ቆዩ። ቪዲዮውን ግን ላይክ አድርጉ እሺ ወዶቼ። በእጄ ጨምቄ በደንብ አብዝቼዋለሁ ውሃዬን። ለምታዩት በዚህ መልኩ እናስቀምጠዋለን ውሃውን ማለት ነው። ይህንን መጠቀም ትችላላችሁ። ፈጭታችሁ ለማስክ ይሆናችኋል። አሁን ይህንን እንደ ስክራብም መጠቀም ትችላላችሁ። ይህን ማለት ነው ይጠቅማል ይሄም። እና ይሄን ውሃ ከድነን እናስቀምጠዋለን። ከስሩ ከላይ ጥቁር ይሆንና ከስር ነጭ ነገር አለው። ውሃው ሙሉ በሙሉ ክድና አድርጋችሁ አስቀምጡት። እመለሳለሁ። እኔ ግማሽ ቀን ነው ያቆየሁት። እናንተ ማታ
አዘጋጅታችሁ ማሳደር ትችላላችሁ። እንደዚሁም ደግሞ 3-4 ሰዓት ማቆየት ትችላላችሁ። ከዛ እናጠለዋለን ማለት ነው። ውሃውን ግን እንዳደፉ፣ ምክንያቱም የምንሰራው ውህዳችን ማስካችን የሚወፍርብን ከሆነ ከዚህ ውሃ ላይ ስለምንጠቀም ማቅጠኛ ስለሚሆነን መድፋት የለብንም ማለት ነው። ይጠቅማል፣ የስሩም ይጠቅማል። ይህ ስናጠላው ሲጠለል እንደምታዩት ከስር ነጭ አለ። ስር ላይ የቀረው ይሄ ነጩ ነገር ድርቅ ያለ ነገር አለ። እሱን ነው የምንጠቀመው፣ ይህንን ማለት ነው። ከስሩ ላይ ያያችሁት ሳህኑ ላይ ያጠለለውን እና ትንሽ አድርጌበታለሁ። ከዛ የምጨምረው የበቆሎ ዱቄት ይሆናል፣ ትንሽ ማለት ነው። የበቆሎ ዱቄት ከሌላችሁ ችግር የለውም፣ እርዱን ብቻ መጠቀም ትችላላችሁ። ትንሽ ነው የጨመርኩት። ከዛ እርድ ነው የምጠቀመው። እንደነገርኳችሁ የሌላችሁ እርድ፣ ካልሆነም ደግሞ እርድ 1 ማንኪያ አድርጌያለሁ። እርዱንና የኮኮናት ዘይት ያላችሁን ዘይት መጠቀም ትችላላችሁ። ግን ወዛም ከሆናችሁ ደግሞ የወይራ ዘይት ብትጠቀሙ እጅግ በጣም መልካም ነው። በጣም አሪፍ ነው፣ ወዝ ያነሳል። በጣም ቆንጆ ነው። ከዛ በደንብ አድርጌ አቀላቅየው መለሳለሁ። አብራችሁን ቆዩ። በዚህ መልኩ አቀላቅየዋለሁ። እኔ በድንቹ ውሃ ነው ጠብ እያደረግኩ ያቀላቀልኩት። በደንብ አቀላቅሉት። እዚህ ላይ የሩዝ ዱቄት መጠቀም ትችላላችሁ፣ ምክንያቱም እንዲወፍርልን ነው እርድ የምንጨምረው። እርድም ደግሞ ለማዲያት ሁነኛ መድኃኒት ነው። በጣም አሪፍ ነው። ድንቹም እርዱም ጠቃሚ ናቸው። ሁለታቸውም ማዲያትን ከስሩ ያስለቅቃሉ ማለት ነው። ከዛ እዚህ ላይ አድርጋችሁ በ2 ቀን እንደዚህ ተደጋጋሚ መጠቀም ትችላላችሁ። እኔ ለአንዴ ነው የሰራሁት፣ ምክንያቱም ስለማይበቃኝ ማለት ነው። እንደዚህ እየሰራችሁ ተጠቀሙ ማለት ነው። በጣም አሪፍ ነው። እንደምትወዱት ተስፋ አለኝ። በተደጋጋሚ ብዙ ልጆች ትጠይቁኛላችሁ። እንግዲህ ይሄ ሁነኛ መድኃኒት ነው። እኔ ፊቴ ላይ አሁን እጠቀመዋለሁ። ፊታችሁ መጀመሪያ ንጹህ ቢሆን መልካም ነው። ለንጹህ ፊትም ይሆናል። አንደኛ ለቆዳችንን ምንም ነገር እንዳይነካው፣ እንደዚሁም ደግሞ ግሎ እንዲሆንልን መጠቀም እንችላለን። ቆዳችንን መንከባከብ እንችላለን። ለሚሸበሸብ ግንባራችን ላይ፣ ካፋችን ስር፣ የአይናችን ስር ላይ የሚጠቁር የሚሸበሸብን ካለ እሱንም ያስወግድልናል ማለት ነው። ግዴታ ማዲያት ባይኖርብንም ብንጠቀመው በጣም መልካም ነው። ብዙ ጥቅሞች ስላሉት ለቆዳችን ተመራጭና ወሳኝ። በዛ ላይ ደግሞ ተፈጥሮ ነው። ምንም አይነት ሳይድ ኢፌክት የለውም። ብትቀቡት እንደዚህ ደግማችሁ የልጅነት ገጽታችሁን ጠብቆ ይመልስላችኋል ማለት ነው። እና ዝም ካልነው ማዲያት ሁላችንም ፊት ላይ ይወጣል። የማይወጣበት ነገር የለም። ሁላችንም ላይ ይከሰታል። ግን እንዳይከሰትብንም እንደዚህ መጠቀም አለብን። ማዲያት ያለባችሁ ግን በደንብ ተጠቀሙት። በደንብ አድርጌ እንደዚህ ቀባውና አዳርሰዋለሁ። መቀቢያ ግዴታ አይደለም፣ በእጃችን መጠቀም እንችላለን። ችግር የለውም። በደንብ ቀቡት። ማዲያት እንግዲህ ጉንጫችን አካባቢ ነው በብዛት የሚወጣው። እዛ አካባቢ በደንብ እንቀባዋለን ማለት ነው። እኔ ሁሉንም ነው የምቀባው፣ ምክንያቱም አንድ አይነት እንዲሆንና እንዲመሳሰልልኝ ማለት ነው። ግንባሬንም ፊቴን እንዳለ ጠቅላላ ከአይኔ ስር ሁሉ ቀባዋለሁ። ሁልጊዜም ማስክ ስሰራ እንደዛ ነው ባደርገውና ስትታጠቡት የተለያየ ቆዳ አይኖራችሁም። አንድ አይነት ነው የሚያደርገው ማለት ነው። እና ተጠቀሙት። በዛቢል 10 ደቂቃ ነው ፊታችሁ ላይ የምታቆዩት። 10 እና 15 ደቂቃ። ብዙ ጊዜ ቪዲዮ ስሰራ ስንት ደቂቃ ነው ትሉኛላችሁ፣ እናገራለሁ። ምናልባት ካልሰማችሁ 10-20 ደቂቃ በቃ። ከዚህ የዘለለ አይደለም። በጣም ቀላል ነው። አሰራሩም እጅግ በጣም አሪፍ ነው። ቀለል ያለ ነው። አሁን ደግሞ ከቀባሁኝ በኋላ ማሳጅ አደርገዋለሁ። ማሳጅ በደንብ ማሳጅ አድርጉት እሺ። የቀባነው እንዳለ ወደ ቆዳችን ዘልቆ ተገቢውን ጥቅም መድኃኒት እንዲሰጠን ቀስ እያለን
በደንብ በጣቶቻችን ማሳጅ እናደርገዋለን። ግንባራችንንም እንዳይሸበሸብን ቀስ እያለን ወደ ላይ እንደዚህ ማሳጅ እናደርጋለን ማለት ነው። ማዲያት አለበት ቦታ ላይ ግን ትንሽ ጠበቅ አድርጋችሁ አሸት አድርጉት። እዚህ አካባቢ ማዲያት ያለባችሁ፣ እኔ ብጉርም ሆነ ማዲያት ነበረብኝ በፊት። እንደውም በቅርብ ጊዜ ብጉር ወጥቶብኝ ነበረ። 1 ወር ነው የፈጀብኝ እንደዚህ ፊቴን እየተንከባከቡና የብጉር ጠባሳ ቶሎ አይለቅም። እውነቱን ስነግራችሁ ባንዴ አይለቅም። ስለዚህ ያው በተደጋጋሚ ዘወትር እንግዲህ 10 ደቂቃ ቆይቸው ተመልሼ መጥቻለሁ ቤተሰቦቼ። አሁን ምንድነው የማደርገው? አፍተለትለዋለሁ። እንደዚህ አፍተለትለዋለሁ። ማዲያት ሲኖርባችሁ በዚህ መልኩ ስታፍተለትሉት እየተቀረፈ በራሱ ጊዜ ቅርፍ እያለ ሳታውቁት ነው የሚጠፋላችሁና እንደዚህ አፍተለትለውና አላቅቀዋለሁ ከመታጠቤ በፊት ማለት ነው። እሺ። እና ቪዲዮውን ደግሞ ላይክ እንዲሁም ሼር አድርጎ ወደ ቻናሌ ደግሞ አዲስ ገና ዛሬ የመጣችሁ እንኳን ደህና መጣችሁ፣ አመሰግናለሁ። ላይክ፣ ሰብስክራይብ እንደዚሁም ደግሞ የደውል ምልክቷን ኦል በማድረግ ዘወትር የመለቃቸው ቪዲዮዎች እንዲደርሳችሁ ኦል ያድርጉ። አመሰግናለሁ። ክበሩልኝ። በደንብ አድርጌ እንደዚህ በእጄ አላቅቀዋለሁ። ወዲያው በቆሎ ዱቄት ስላለበት ወዲያው ነው የሚደርቀው። እንደዚህ እናነሳዋለን ማለት ነው። በደንብ አድርጋችሁ ተጠቀሙት። ውጤቱን አግኝታችሁ ደግሞ ኮመንት እንደምጽፉልኝ ተስፋ አደርጋለሁ። እንደባለ ጠቅሞናል ብላችሁ ኮመንት እንደምጽፉልኝ ተስፋ አደርጋለሁ። ታጥቤ እመልሳለሁ። እንደምታዩት ታጥቤ ተመልሻለሁ። አሁን ውሃውን አዳርቅና ያው በደንብ አድርጌ ውሃውን አዳርቃለሁ። በጣም አታድርቁት ግን በብዛት ማለት ነው፣ የምንቀባውን እንዲይዝልን። ከዛ ማታ ስለሆነ ቫዝሊን እጠቀማለሁ። ቀን እንዳትጠቀሙ፣ እኔ ማታ ነው ያልኩት። ማታ ችግር የለውም ፀሐይ ስለማያገኘን ያገኘነውን መጠቀም እንችላለን። ለፀሐይ አይጎዳንም። ጠዋት እታጠበዋለሁ። ማታ ተቀብቼ አድሬ ጠዋት እታጠበዋለሁ ማለት ነው። ስለዚህ ምንም አይነት ሳይድ ኢፌክት የለውም። በደንብ አድርጌ ቫዝሊን እንደዚህ አፕላይ አድርጋለሁ። እንደምታዩት ያው ቆንጅዬ ነው። እንደዚህ ተፈጥሮን በቤታችን የምናገኘውን ተጠቅመን እንግዲህ ችግሮቻችንን መፍታት፣ የቆዳችንን ንጽህና መጠበቅ እንችላለን። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። በሌላ ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ደህና ሁኑልኝ። ባይ ባይ። ላቪው ኦል ቻው ባይ